ሰላም ጤና ይስጥልን ውድ ተመልካቾቻችን ከሐረሪ ቲቪ ወደ እናንተ የሚደርስላችሁ ሳምንታዊ ወጣቶች መሰናዷችን ወደ እናንተ ሊደርስላችሁ ነው። እንግዲህ ዛሬ በወጣቶች መሰናዷችን ወደ እናንተ የምናደርስላችሁ በሐረማያ ዩኒቨርሲቲ ጤና ሳይንስ ኮሌጅ የሚማሩ የሜዲሲን ተማሪዎች ጋር የግቢ ቆይታቸው ምን ይመስላል የሚለውን እንግዲህ ለመቃኘት ወደናል። ከነሱ ጋር ቆይታ አድርገን ቆንጆ መሰናዶ ወደ እናንተ እናደርስላችኋለን ብለን ተስፋ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ ቆይታችሁን ከኛ ጋር አድርጋችሁ በመሰናዶቻችን ዘና ብላችሁ ጥሩ ልምድ ተሞክሮ ውሰዱ እንላለን። መልካም ጊዜ ይሁንላችሁ። እሺ፣ በቅድሚያ እንግዳይ ሆናችሁ ስለመጣችሁ እጅግ አድርጌ አመሰግናለሁ። ያው የምንገኘው በግቢያችሁ በሐረማያ ዩኒቨርሲቲ ጤና ሳይንስ ኮሌጅ ውስጥ ነውና የግቢ ቆይታችሁ ምን ያክል ጊዜ ቆያችሁ? ምን ይመስል ነበረ? ስሜ ሙለታ አህመዲን ይባላለሁ። የአምስተኛ ዓመት ሕክምና ተማሪ ነኝ። እንዲሁም የሐረማያ ዩኒቨርሲቲ ጤናና ሕክምና ሳይንስ ኮሌጅ ተማሪዎች ህብረት ፕሬዝዳንት ነኝ። የመጣሁት ከዌስት ሐረርጌ ሚኤሶ ወረዳ አሰቦ ከተማ ነው። ትውልድ ሀገሬ። አዎ። እኔ አፍራሃ ታደሰ የመጣሁት ከጅማ ነው። ጅማ ዞን ጅማ ከተማ የገርልስ ዩኒየን ቫይስ ፕሬዝዳንት ነኝ። ዘሴም ባች ነን። ቡሌ ደጀኔ ይባላለሁ። የመጣሁት ከዌስት ሸዋ ጀልዱ ትባል ከተማ። እሺ፣ እኔ ሚደጋ ወል ይባላለሁ። ያው ትውልዴን ያደኩበት ገረምሶ የምትባል ከተማ ነች፣ ጥንታዊት ከተማ እና ፊፍዝ ይር ሜዲካል ስቱደንት ነኝ። እዚህ ኢትዮጵያ ሜዲካል ስቱደንት አሶሲዬሽን ውስጥ እዚህ ፕሬዝዳንት ሆኜ እያገለገልኩ እገኛለሁ። እሺ፣ እናመሰግናለን እናንተም መጣችሁ ስላያችሁ። እኛ የአምስተኛ ዓመት ሕክምና ተማሪዎች ነን። የገባነው 2012 ነው። አሁን እንግዲህ አምስተኛ ዓመታችን ላይ ነን። አንድ ዓመት በኮሮና ምክንያት ስለተቃጠለ ነው። እንግዲህ ያው ትምህርታችን አሁን እንደቀጠለ ነው። የግቢ ቆይታ በተመለከተ ቻሌንጅም አለው፣ ደስ የሚልም ነገር አለው። ወደ ግቢ ስትገባ እንግዲህ አንድ አላማ ይዘህ ነው የምትገባው። ሆነ ማሳካት የምትፈልግ ነገር አለ። ያንን አላማ አውቀህ ለዛ ግብ እስከሰራ ድረስ ምንም አይነት ቻሌንጆች ቢያጋጥሙም በጽናት ታልፋለህ፣ በመተጋገዝ ከጓደኞች ጋር እና ምንም አይልም። አሪፍ ነው። እኔ ወድጄዋለሁ። የግቢ ቆይታ ላይ ኢቲዝ እንትን የምናደርግበት ግሮ ለማደግ ራሳችን ለመለወጥ እድል የምናገኝበት ቦታ ነው። ከልጅነት ወደ አዋቂነት የምንለወጥበት ቦታ ስለሆነ ብዙ ኢንቨስት ለማድረግ ምቹ የሆነ ሁሉም ታይማችን የራሳችን የሆነበት ቦታ ስለሆነ ከነ ምኑም ኢንጆያብል ነው። ኢፌክቱን ሲታሰብ ጥሩ ነው። አንድ ባችነሽ ከነሱ ጋር ያው አንድ ተማሪ ዩኒቨርሲቲ ውስጥ ገብቶ ተመርቆ እስኪወጣ ድረስ ብዙ ቻሌንጆች አሉ። እንደገናም ደግሞ ከቤትሽ መተሽ ወደ ግቢ ስትሄጂ ያው ቤት ውስጥ የነበረው ነገር አለ። እዚህ ስትገቢ ራሱ ብዙ ነገሮች አሉ። 5 ዓመት ቆይታችኋል እናንተም ደግሞ እና ከጓደኝነት አንጻር ጥሩ ጓደኛን ከመፍጠር ከውሎ ያው ዶርም ውስጥ አብረሽ ትወያለሽ፣ ክላስ አብረሽ ነሽ፣ ላይብራሪ አብረሽ ነሽ እና ከጓደኝነት አንጻር የግቢ ህይወት እንዴት ነው? እንደተባለው ግቢ ህይወት እኛ እንደወሰድን ነው የሚሄደው እና በግቢ ውስጥ ደግሞ ብዙ አይነት ሰው ኤክስፒሪየንስ የምናደርገው። ወደ ጓደኛ ስንመጣ ደግሞ ብዙ አይነት ጓደኛ ሊኖር ይችላል። ከዛ ውስጥ ግን ቤስት ነው ብለን እኛ መውሰድ ያለብን እና መቀጠል ያለብን ሰፖርቲቭ የሆነ ጓደኛ፣ ኢንካሬጅ የሚያደርግ ጓደኛ፣ የሚያበረታታ ሲደክመን የሚያበረታን፣ ከዛ ደግሞ ስንፈልገው የሚገኝብን እንደዛ አይነት ፍሬንድሺፕ ፕሮሞት ይደረጋል። ከዛ ውጭ ደግሞ ኔጌቲቭ ሀሳብ ያለው እዛው ደግሞ አንሰፖርቲቭ የሆነ ኢንቫይሮንመንቱ ቶክሲክ የሆነ ጓደኛም ሊኖር ይችላል እና እኛንን መርጠን ወዴት መሄድ እንዳለብን የትኛውን መያዝ እንዳለብን መወሰን ያለብን። ግቢ ከመጣሽ በኋላ ግቢውን እንዴት አገኘሽው? ቆይታሽ ምን ይመስል ነበር? ጥሩ ነው እንደተባለው። አክቹዋሊ መጀመሪያ ግቢ ውስጥ ነበር የተማርኩት ነው፣ ቦርዲንግ ስኩል ነበር የተማርኩት። ሲመጣ እዛ ትንሽ ኤክስፒሪየንስ ስለነበረኝ በጣም አዲስ አልነበረም፣ ግን ጥሩ ነው። ከዛ እንዴት ነው
ከአንድ ሪጅን ውስጥ የተሰበሰቡ ልጆች ነበሩ እነዛና እዚህ ደግሞ ከብዙ ቦታ የመጣ ሰው ነው ያለው እና በጣም ብዙ የተለያየ ከልቸር የተለያየ ሀሳብ በብዙ የምንለያዩ ልጆች ነን እና ሞሮርሌስ ጥሩ ነው። በካምፓስ ዓለም ውስጥ ብዙ የሚያሰናክሉ የጓደኝነት ባህሪያቶች አሉ። ያው አንዳንዴ የማትጠብቀውን ሰው ጥሩ ነው ብለህ ትገባና ከዛም በኋላ የሚፈጠሩ ብዙ ነገሮች ይኖራሉ። ከዛ አንጻር ዓላማን ከማሳያና ከአንጻር የካምፓስ ጓደኝነት ይመስላል። ያው ካረንትሊ ስፔሻሊ ከምን ጊዜም በላይ ማለት በጣም ዳይናሚሲቲ የሚበዛበት ታይም ውስጥ ነው ያለነው። ማለት ለመስማት ራሱ የሚከብድ አይነት ባህሪያት ነው ያሉት ካረንትሊ ግቢ ውስጥም ይሁን አውትሳይድ ግቢ። ከድሮ እኛ ወይ በፊልም እኛን ለማስተማር ከሚያደርጉት ከዛ የተለየ በጣም ብዙ አክቶች አሉ። የተሰሰኙ በጣም ድንግጫቸው አክቶች አሉ። እሱን ደግሞ ሰው መርጦ አያደርግም። በጓደኛ ነው ያ ውስጥ ገብቶ ራሱ የሚያገኘው። ሰው ጓደኛ መረጥ ላይ በጣም ጥንቁቅ መሆን አለበት። እሱን ስልሽ ስፔሻሊ አሁን ጓደኞች ላይክ አሁን ነገራቶች በጣም ኢዚ ናቸው ስልሽ ያው የካረንትሊ የእንትንም ዓለም ስለሆነ የቴክኖሎጂ ዓለም ስለሆነ ነገራቶች በጣም ቀላል ናቸው። እንደምንም በዚህ በዛ ሊታለፍ ይችላል። ግን ዘሜን ታይም ይሄ ታይም ከእድሜያችን ዚስ ታይም ማለት እኛ ግሮ ማድረግ ያለንበት ታይም ነው። በጣም ወሳኙ ታይም ማለት ነው። ፐርሰናሊ ለራሴ ቃል የገባሁት ነገር አለ። ግቢ ውስጥ እስካሁን ድረስ የሚያስፈልገኝ ኳሊቲዎች ከዚህ በጣም የሚያስፈልገኝ ኳሊቲዎች ላይ ከራሴ ጋር ቃል የገባሁት ነገራቶች አሉ። ምን ሊያስፈልጉን ይችላሉ? ትምህርት ይኖራል። ከትምህርት ላጠገብ ደግሞ የሚደረጉ ነገራቶች ምን ናቸው ብዬ ቁጭ ብዬ ጊዜ ወስጄ ከዛ ላይክ አሁን ብዙ ጊዜ እንዲህ አይነት ነገራቶች ውስጥ የሚገባ ሰው በፍሪ ታይሙ ነው ኤግዛም ምናምን ሳይኖር ሲቀር ነው። ግን አንተ ኤግዛም ሳይኖር ሲቀርና ፍሪ ታይሞችን በምን አግባቡ እጠቀማለሁ ብለህ ኦልሬዲ ፕላን አድርገህ ዳይሊ አክቲቪቲህን የምታክ ከሆነ ለእነኛ አይነት ነገራቶች ኦፕን አቶ ነው ሶ ላይክ የሆነ ሂውጅ የሆነ ፕላን እንዳለው ሁላ ዳይሊ ፕላን ኖሮ ይገባል። ሰው ራሱ ላይክ ኤቭሪ መንዝ ሊሆን ይችላል። ሰው ራሱ ሊፈትሽ ይገባል። ላይክ ምን አይነት ኤንቫይሮንመንት ውስጥ ነው ላይክ ወይ ትንሽ ይሄ ወጣትነት ነው ፈታ ምናምን ማለት የሚባል ነገራቶች አሉ ከውጭ የሚታዩ እንዲህ እንደምታዩ ቀላል አይደለም። ዋንስ ያ ነገር ውስጥ ከገባሽ መውጣት በጣም ይከብዳል። በጣም ቨልነብል የሆኑ የገቡበት ጓደኞችንም እንትኖችም ስላዩ ማለት ነው። ሰው ልል የምፈልገው ነገር አንደኛ ላይክ ሰው አሪፍ ጓደኛ ከታጣ ኖርማሊ ኢንተራሶ ጓደኛ አለማረጉ ይሻላል ከላይክ እና ዜሪስ ታይምስ የሆነ ይሄን ፕሬጀር መቋቋም ማትችልበት ታይም ይመጣል። ሶ ጓደኛ ላይ ሰው በጣም ጥንቁቅ መሆን አለበት ብዬ አምናለሁ። ለመጨመር ያህል እሱ ባለው ራሱ ማተር የሚያደርገው ዋናው የአንተ ውስጥሽ ያለው አቋም ነው ማለት ነው። ምክንያቱም የራስሽን ዓላማ እናንተን ጠንቅቀሽ የምታውቂ ከሆነ ምን ማድረግ እንዳለብሽ ከሆነ ታይምሽ ምን ያህል ውድ እንደሆነ ታውቂያለሽ። ጊዜሽን የቱ ጋር ማሳለፍ እንዳለብሽ ታውቂያለሽ። ከታይምሽ ጋር ማሄድ ይሄን እናድርግ ስለተባለ ብቻ አላደርግም ይሄዳል ወይ ዛሬ እንዲህ አለኝ ስለዚህ አይሄድም ወይ ይሄዳል የሚለው ወደ እንትኑ ወደ ሄደ ሁሉ ሰው ሁሉ ወደ ሄደ ሁሉ ላለመሄድ ራሳችንን ክሊር የሆነ ማይንድ የምንፈልገውን ነገር መኖር ትልቁ ፋክተር እሱ ነው። የምንፈልገውን ማወቅና ወዴት መሄድ እንዳለብን ማወቅ ትልቁ ፋክተር ነው። ጓደኛውን ፕሬሸር ለመጫን ግቢ ውስጥ ያለውን እንትን ሰርቫይቭ አድርጎ ለማለፍ ማለት ነው። ያሉት ነገራቶች ደግሞ የታወቁ ነው። እስከ ሱስ ውስጥ እስከ መግባት ትምህርት አቋርጦ እስከ መሄድ ከዛ ደግሞ ህመም ላይ ራሱ ተጋልጠው ራሳቸውን እስከ ማጥፋት ድረስ የሚደርሱ እንትኖች ጋር ይደረሳል። ይሄ ሁሉ ምንድነው ቀድመን እንትናችንን ጎላችንን ማስቀመጣችንና ራሳችን ጋር አለመግባባታችን። እኔ አንድ ያስተዋልኩት ነገር አለ። ፍሬንድ ቱ ኦል ኢዝ ፍሬንድ ቱ ነን የሚባል ነገር አለ። አንዳንድ ተማሪዎች በጣም ተግባቢ ሆኖ ለመታየት ከዚህም ከዛም ጋር የመቆም የመታየት ጊዜያቸውን ዝም ብሎ የማባከን ነገር አላቸው። ያ ሶሻብል አያስብልህም። እና የሆነ ጊዜ ሰው በምትፈልግበት ጊዜ ማንም ከጎን አይሆንም። ምክንያቱም አንተ ሁሉም ሰው ጓደኞቼ ናቸው ብለህ የምታስበው ሰው አንድም በዛ በምትፈልጋቸው ጊዜ በጎን ሊገኙ አይችሉም። እና
ሰሌክቲቭ መሆን አለብህ። ጓደኛ ስትመርጥ ሎያል መሆን አለብህ። እኔ ሚደጋ ጓደኛዬ ነው። እሱን ጓደኛ በማድረግ በህይወቴ ውስጥ ያገኘሁትን ለውጥ አውቃለሁ። ገና ፍሬሽማን እያለሁ አዲስ ተማሪ ሆኜ ስመጣ እንደ አጋጣሚ እንታወቅ ነበር። ረጅም ጊዜ በፊት ገና 8 ክላስ እያለ ቶፕ 10 ተማሪዎች አይደለም ከየተለያየ ወረዳን የመጣ ነው። እሱ ከሀብሮ እኔ ከሚኤሶ ሀረማያ ዩኒቨርሲቲ ተማሪን ያስተምር ነበር እና በዛ አጋጣሚ እንታወቅ ነበርና ተመልሰን በአንድ ዩኒቨርሲቲ ስንገናኝ ዩናይትድ አገኝ። ከዛ በኋላ ግን he is better than me in emotional intelligence at that time እና ኢንፎርሜሽን ሲክ ማድረግ የሚያስፈልጉን ማቴሪያል መሰብሰብ ላይ በጣም ጎበዝ ነው እና በጣም ማመሰግነው ጓደኛ ነው በዚህ አጋጣሚ እና that thing create a great change in my life እና ኦፖርቹኒቲውን በአግባብ እንድጠቀም አድርጎኛል። ሶ የተሳሳተ ሰው ቢይዝ ኖሮ ያኔ እንደዛው ነው መንገድ የሚጠፋው እና በጣም ወሳኝ ነው ጓደኛ። ሰሌክቲቭ መሆን አለብን። በጣም እኔ ሶሻብል የሚባል ሰው አይደለም ባይዘይ ሞር ብዙ ሰው አታገኝ ህይወቴ ውስጥ ምክንያቱም ሶሻብል ሆኜ ለመታየት ጊዜ ማባከን የለብኝም። ግን ሚደጋ እንዳለው የሚያስፈልጉን ስኪሎች ዲቨሎፕ ማድረግ ላይ ሊደርሺፕ ሊሆን ይችላል። ዛሬ አሁን ሚደጋ የኢትዮጵያ ሜዲካል ስቱደንት አሶሲዬሽን ፕሬዝዳንት ነው። እኔ የሀረማያ ዩኒቨርሲቲ ጤናና ሕክምና ሳይንስ ኮሌጅ ፕሬዝዳንት ነኝ። አፍራሃ የገርልስ ዩኒየን ቫይስ ፕሬዝዳንት ናት። ዱሌ እዚህ ጋር የምታያት የሚሊኒየም ፌሎሺፕ ዳይሬክተራችን ናት። እና ምንድነው አላማው ከህክምና ጎን ለጎን ሊደርሺፕ ኤክሰርሳይዝ ምናምን እኛ ፊዚሻን ሆነንም ቢሆን እንኳን ያል ቤተሰቡን ማምራት የሚችል ዛሬ ትምህርት ላይ ነን። አዎ ህክምና ይከብዳል። አዎ ይከብዳል። ነገር ግን ህይወት እየከበደ ነው የሚሄደው። አንተ ነው መጠንከር ያለብህ እና ነገ ቤተሰብ ይመጣል፣ ልጅ ይመጣል፣ የሀገር ኃላፊነት ይመጣል፣ የህብረተሰብ ኃላፊነት ይመጣል። ዛሬ ከትምህርት ጎን የሆነ ኃላፊነት መጨመር ካልቻል ስፒሪቹዋል የእምነትህን ሊደርሺፕህን የመጨመር ካልቻል ነገም አንተ ፊዚሻን ትሆናለህ እንጂ ለቤተሰብ አትሆንም፣ ለህብረተሰብ አትሆንም፣ ለሃይማኖት አትሆንም፣ ለምን አትሆንም ማለት ነው። እና ራስህን በጥሩ ነገር ቢዚ ስታደርግ ለመጥፎ ነገር ጊዜ አይኖርም። ቱ ቢ ኦነስት እኔና ሚደጋ የምንገናኝበት ጊዜ በጣም ሬር ነው። we are friend we are more than friend to be honest like brother ነው። ግን የምንገናኝበት ጊዜ በጣም ሬር ነው። እንትን የምንደዋወልበት እና በጥሩ ነገር ራሳችንን ቢዚ እናደርግ ነው። ሰሌክቲቭ የሚሆን ነው። ሁሉም ሰው ጋር ታይተን ጓደኛ ሆነን ለማምሰል የምናደርገው ጥረት አያዋጣንም የሚለውን ልጨምር ፈልጋለሁ። ቴንክ ዩ። ያው የግቢ ላይ የተለያዩ ገጠመኞች ይኖሩታል አይደል? በጣም ብዙ አዝናኝ ገጠመኞች ደግሞ ይኖራቸዋል። ከዛ አንፃር እስኪ ገጠመኝ እንኳን እስቲ ጥሩ ገጠመኝ ያለ ሰው ይሞክር። ያው ጊዜው እንትን ነበረ ላይክ ፒሲ1 የሚባል ሁለተኛ ዓመት ተማሪ ነበርኩኝ። አዘሞንት በጣም ቴንሽን ነበረ ላይክ ማለት ቱ ቢ ኦነስት ላይክ 2 ሰዓት 3 ሰዓት እያነበብን ኤግዛም እንገባ ነበረ። በጣም ምን ስተኝተን ማለት ነው እና የሆነ ጊዜ ተኛውና ስተኛ ላይክ ኤግዛም ነበረን ጠዋት። ከዛ እኔ አላርም ሞልቼ ምናምን ከዛ ነቃው ላይክ ሶ ምን ተፈጠረ ስልክ ላይ የዩሮፒያን እንትን አለ ፒኤም ኤኤም ይሄ የኛና ሎካል ታይም እና በዛው አለ እና ላይክ እሱ ስለኛ የነበረው 4 ሰዓት ምናምን ይለኛል። 4 ሰዓት ማለት ላይክ ኦልሬዲ 9 ሰዓት ነው የተኛው። 4 ሰዓት ነው የሚለኝ 4 ሰዓት ነው ብዬ ደንግጬ ምናምን ከዛ ስወጣ ጨለማ ነው ምናምን ያ እኔ እንትን ነው ሴሚናር ነበረ እና እስከ ሰዓት ነው 8 ሰዓት ነው ሴሚናሩ እና በቃ በጣም ደክሞኝ ነበረ። በናይት የምናጠናለን እሱ እንዳለ 2 ሰዓት 3 ሰዓት ብቻ ልንተኛ እንችላለን። በቀን 10 ምናምን ሰዓትን ፕሮዳክቲቭሊ ማሳለፍ የሚኖርብን ቀናቶች አሉና ተኛ ብቻ ምሳ በልተን ምናምን ተመጣሽ 40 ደቂቃ ተኝቼ እገባለሁ እና አላርም ሲሞላ ራሱ 1 ሰዓት አሳልፌ 9 ሰዓት ተብሎ እኔ 10 ሰዓት ነው የሞላለት ለ9 10 ጉዳይ ለማድረግ ለ10 ጉዳይ አድርጌ ነው ሬዲ የሞላሁት። ከዛ ስነሳ 10 ጉዳይ ነው ገብቷል አስተባባሪ ተባለ። በቃ አይቅርብኝ ይላልኝ እንዴ ሄድኩኝ። በጣም ምን በዚህ ሰዓት ልንጨርስ ምን ስለመጣሽ አይነት አስተያየት አገኝ። ቁጭ አልኩኝ። ስንወጣ መጣው ብለሽ ነው አንቺ ማለት ምን ሆነሽ ነው ሲል ኤክስኪውዝ ማዋሸት ላም ከዛ መምጣት ተኝቼ ይለዋል ወይ በጣም ነው የሳቀብኝ ማለት
ተኝቼ ይባላል ቢያንስ ያ ከመዋሸት አንጻር ብለሽ ነው አልመጣልም። እኔ እንኳን የኔ አይደለም የጓደኛዬ ነው፣ ግን በጣም ያሳቀኝ እና ማረሳው ከኔ ጋር ይማራል። ከሀገር ቤቱ ጓደኛው ታሞ ይመጣል። ሆስፒታላችን ሰርጀሪ ገብቶ ሰርጀሪ ተሰርቶ ተቀምጧል። ጓደኛውን ለመጠየቅ ይሄዳል። እንግዲህ ማታ እያጠናን ያደር ነው። ጠዋት መሄድ ሲፈልግ እስቲ ሙለታ ባዶ እጅ ከመሄድ ተወሰነ ብር አበደረኝ አለኝ። ብር ሰጠሁት። ከዛ ሄዶ ጓደኛውን ጠይቆ ሲመጣ እንዳጋጣሚ እጁን ኪስ ሲያደርግ ስቲል ብሩ አለ። ከዛ ምንድን ነው የሰጠሁት ብሎ ራሱን ሲጠይቅ ለካ ማታ እየጻፈ ያደረው ነው ለልጁ ሰጠዋል። እና አረሳዬ አው ከዛ በኋላ በቃ እንደውም በጣም አፍሮ እንደገና ፍራፍሬ ገዝተን በቃ እንደ ሽምግልና እኛ ራሱ ሄደ ለልጁ ራሱ ያለው የነበርንበትን ሁኔታ ነገር ነው። እና የቴንሽን ነገር ከባድ ነው። እንግዲህ ስፔሻሊ ሁለታችሁ የሚመለከት ጉዳይ ነው። አንድ ሴቶች በተለይ ዩኒቨርሲቲ ላይ በጣም ብዙ ቻሌንጆች ይገጥማቸዋል። ከሴትነት በተጨማሪ ፋይናንሻሊ ሊሆን ይችላል፣ ክላስ ውስጥ ባለው ነገር ሊሆን ይችላል እና ብዙ ነገሮች አሉ። እናንተ ምን ትላችኋላችሁ ካሳለፋችሁት ነገር አንጻር? አንቺ ደግሞ ያ የሴቶች ፕሬዚዳንት እንደሆነች በጣም ብዙ እንጠብቃለን ከአንቺ። እሺ አሁን እንደተባለው ነው ሁሉም ተማሪ ቻሌንጅ ያጋጥማል፣ ወንድም ሴትም እና ትንሽ ደግሞ የሴቶች እንትን ይላል ይብሳል የሴቶች ትንሽ እና እንዴት ነው ስፔሻሊ በኢኮኖሚክ ይሁን ሜንታሊ ይሁን በብዙ መንገድ የመጣውን ቻሌንጅ ለማለት ግቢ ውስጥ የሚኖሩ የተለያዩ ዩኒዮኖች ይኖራሉ። ስለዛ እነሱን ማድረግ ኮንታክት ማድረግ ይቻላል። ሁለተኛ ደግሞ ስፒሪቹዋሊም በየሃይማኖቱ እንትን ይኖራል፣ ሰፖርት ግሩፕ ይኖራል። ስለዛ እነዚህን ኮንታክት ማድረግ ይችላል እና እንዲህ ነው ብቻ የማያልፍ ነገር የለም፣ ሁሉም ነገር ያልፋል እና ዛሬ የሚማሩትም ዛሬ ያጋጠማቸውን ቻሌንጅ ለማለፍ ነው። ኢኮኖሚክ ቻሌንጅ ብቻ አይደለም የሚያጋጥመው እና በዛ ብቻ የመጣውን ቻሌንጅ ለማለፍ ነው እየተማሩ ያሉት እና ዋን ዌይ ኦፍ ኢንዲፔንደንስ እንደሆነ ኤዱኬሽን ተረድተው በዚህ መንገድ ማለፍ እንደሚቻል ተረድተው በርትተው ትምህርት መቀጠል እንዳለባቸው። ሁለተኛ ደግሞ የተለያዩ አይነት ሾርት ከቶች ሊኖሩ ይችላሉ እና ብቻ አሁን ከሀገር ቤት መጥቶ ሰው ዩኒቨርሲቲ ሲገባን በቃ የሆነ ሴት ሲሆን ስፔሻሊ ጥሩ አመለካከት አይኖርም እና ብዙ ጊዜ ወይ ተቀይራ ልትሄድ ትችላለች። ብቻ ሰው ሾርት ከት ተጠቅማ ብሎ ሊያስብ ይችላል እና ያው ብዙ ነገራችን ሴንሲቲቭ ስለሆነ ለዛ እሱን ነገር አለማሰብ መጥፎ የሚባሉትን ነገሮች አለማሰብ እና ሜንተር የሚያደርግ ሰው ይኖራል። አሁን ግቢ ውስጥ እንዳለው እንደ ገርልስ ዩኒየን አይነት ነገር ኮንታክት ማድረግ፣ ስፒሪቹዋል ሰፖርት ግሩፖችን ኮንታክት ማድረግ፣ ከዛ ደግሞ አት ኢንዲቪጁዋል ሌቭል ወርዶም ሰውን መጠየቅ ይቻላል። ኤቭሪ ተማሪን መጠየቅ ይቻላል እና እንደዚህ አይነት ነገር ተጠይቆ አሁን እንትን ሰፖርት እፈልጋለሁ እንዲህ እንዲደረግልኝ እፈልጋለሁ ተብሎ ሪስፖንስ የማይሰጥ ተማሪ አይኖርም እና ራሱ ማይችል ከሆነ እንኳን ወደሚመለከተው አካል መውሰድ ይችላል። ወደ ሃየር ሌቭል ላይ ወዳሉት ሰዎች ሊወስድ ስለሚችል በዛ መንገድ ማሰብ አለባቸው። እንደ ሴት ተማሪነት ከባዮሎጂካሊ ጀምሮ ከሆርሞናችን ጀምሮ በአንድ ወር ውስጥ ራሱ የተለያዩ ሰዎች ነው እንደ ሆርሞናችን ዲፔንድ አድርጎ ትምህርታችን ላይ ራሱ ኢፌክት ይኖራል። የሆነ ሰሞን በጣም በሞራል የምናጠናበት ጊዜ አለ። የሆነ ሰሞን ሌላው ሰዎች ደክማለን፣ ኮንሰንትሬሽን አይኖረንም እና ከዛ ባዮሎጂካችን ጨምሮ አዲሽናል ፋክተሮች አሉ ነገራቶችን እንዲከብዱ የሚያደርጉ ሴንሲቲቪቲያችን አለ ለነገራቶች አለን እና ትልቁ ነገር መረዳት ያለብን ላይፍ እንትን ቻሌንጅ ኢንቪተብል አይቀርም እና ይሄ ታይም ደግሞ ወጣትነት ታይም ደግሞ በጣም ለቻሌንጅ ኦፕን የሆነ ጊዜ ነው። ቢኮዝ ግሮ ማድረግ አለብን፣ አደልት መሆን አለብን እና በዚህ ጊዜ ቻሌንጆቻችን እንትን ካላለን በዚህ ጊዜ ካልነቃ በ20 ዓመት ያልነቃ በ50 አይነቃም እና በዚህ ጊዜ ቻሌንጆቻችን አይቀሩም። ሶ ቻሌንጅ ሲመጣ ግን ሰው በሶስት ይከፈላል ዋናነት። አንዳንዱ ሪዚሊየንት ይሆንና አዳዲስ ኳሊቲዎችን ሁላ ጨምሮ ሞር ስትሬንግዝ አግኝቶ ለላይፉ ሌሎች ሚኒንጎችን ቫሊዎችን እየጨመረ የሚያልፍ ሰው ይባላል።
በጣም ስትሮንግ ሰው። ከዛ ደግሞ ሰርቫይቭ አትሊስት ሰርቫይቭ አድርጎ ራሱን ሳያጣ አትሊስት ግን ችግሩን ሰርቫይቭ አድርጎ በቤር ሚኒመም ማለፍ አለ። ከዛ ግን መጥፎና ወረስት የትኛው ነው የሚወርደው? ያልነበረውን መጥፎ ሀቢቶች ጨምሮ ያልነበረውን መጥፎ ማንነት አምጥቶ የነበረው መልካም ነገራቶች ሁሉ አጥቶ ሌላ አይደንቲቲ ኖሮት የሚወጣ ሰው አለ። ሶ ቻሌንጅ ሲመጣኛ አፕሮች ማድረግ ያለብን የትኛው መሆን አለብን? እዚህ ቦታ ላይ የትኛው መሆን አለብን? ይሄንን ምን ያደርግልኝ ይችላል? ላይፍ አድቬንቸር ናት። ሁሌም ሌሰን አዳዲስ ሌሰኖችን እየወሰድንባት ሚስቴኮቻችንም እያስተማሩ ከስክሰስ በላይ እንደውም ስኬቶቻችን ናቸው የሚያስተምሩን እና እየተማርንበት የምናልፍበት ቦታ ስለሆነ እንደ አድቬንቸር ተቀብለ ነው ቻሌንጆቹ ሲመጡ እንዴት ማለፍ አለብኝ የሚለው ላይ ወርክ ነው። የመጀመሪያው ስቴፕ ሰው መሆናችንን ቨልነረብል መሆናችንን ኢሞሽናሊ ልንጎድ ነገር ይሄ ኑማን ፐርፌክት አይደለም። ፐርፌክት አለመሆናችንና ለነገራቶች ልንጋለጥ መቻላችንን አምነን መቀበል አለብን። ፌክዳ አድርገ ነው አስቀምጠ ነው ሌላ አይደንቲቲ ቢልድ ማድረግ ራሱ በኋላ ራሳችን በመልስ እንጣላ ነው የሚያደርገን። መጀመሪያ ቨልነረብሊቲያችን አክሴፕት አድርገን እንደ ሰው ነን፣ ወጣቶች ነን፣ ለምንም ፕሮነን ሰው አክሴፕት ማድረግ አለብን። ዘ ኔክስት ስቴፕ እሱን ካል በኋላ ይሄንን ለመቀየር ምን መጠቀም አለብኝ የሚለው ከፐርሰናል ሰው አንድ እንትን አይደለም። ኮግኒቲቭ ፓርታችን አለ፣ ኢሞሽናል ፓርታችን አለ፣ ስፒሪቹዋል ፓርት አለን፣ ፊዚካል ፓርት አለን። ሶ የትኛው ፓርቴ ነው አሁን ድክመት ያለው የሚለው ላይ መስራት አለብን። ፐርሰናል ግሮዝ ከመጽሐፍ ማንበቦች ሊሆኑ ይችላሉ፣ ቪዲዮችን እስከ መከታተል ሊሆኑ ይችላሉ። ፐርሰናሊ ራሳችንን ሞር ሪዚሊየንት ለመሆን ኮንፊደንስ ቢልድ ለማድረግ ለላይፋችን ሚኒንግ ለመስጠት ራሳችን ላይ መስራት የሚለው ፓርት አለ። ከዛ አልፈን ደግሞ ጓደኞቻችን ጋር አሪፍ ጓደኞችን በመምረጥ ከዛም እንደተባለው አሪፍ ቲሞች ውስጥ በመግባት ኤክስትራ ካሪኩላር ነገራቶችን በመሳተፍ የሆነ ላይፋችን አንድ ነገር እንዳልሆነ ብዙ ነገር እንደሆነ ምን የምንለበት ቦታ ነው እና እንደ ሴትን አሁን ፋይናንሻሊ ቢሆን ኢሞሽናሊ የሚኖሩት ስትራግሎችን እንትን የሆኑ ወዮች አሉ፣ በጣም ኢዚየር የሆኑ ከዛም ደግሞ ሄልዚ የሆኑ ወዮች አሉ እነዛን ችግሮች ለመፍታት። አሲያን ኤግዛምፕል አሁን ቲቶሪንግ ምናምን በፓርት ታይም ቲቶሪንግ ምናምን መስራት በጣም ኮመን ሆኗል ሃይስኩል ላይ። እንደዚህ አይነት ስራዎች ራሱ እንትን አድርገን ራሳችንን ቤዚክ እንትናችንን ቤዚክ ኒዳችንን ማሟላት እንችላለን። ግን ሌላው ምንድነው 8 ቢሊዮን ሰው ነው ድል ያለው። 8 ቢሊዮን ሰው ዘሴም የሰክሰስ ሜዠር የለውም። ሁሉም ሰው ይለያያል የሚኖረው እና እገሊት ለበሰች፣ እገሊት ተቀባች፣ እገሊት ወጣ ተዝናናች፣ እገሊት እንደዚህ አደረገች እኔ ዲፋይን አደረገኝ። የኔ ነው የኔ ፌስ የኔ ነው፣ የቡሌ ፌስ የራሷ ፌስ ነው። ላይፍ በሷ በሌሰን ዋን የሰጠቻትን ሌሰን ለኔልሰን 100 ዜሮ ያስቀመጠችው። ኤቭሪ ጆርኒ ዲፍረንት ነው። ከዛ ደግሞ ኤቭሪ አድቫንቴጆችም ኤቭሪ ኦፖርቹኒቲዎችም ዲፍረንት ነው። እሷ ከአሪፍ ፋሚሊ መታ ያለ ኦፖርቹኒቲ ከነበራት እኔ ደግሞ ከሌስ ኢኮኖሚካሊ ሚድል ከወረደ ፋሚሊ ከመጣ ይሄኛውን ኦፖርቹኒቲ ነው ያለኝ። ግን አይጎት ሌላ ኦፖርቹኒቲ እሷ አላገኘችው። ሶ መሆን ያለበት እኛ ላይ ራሳችን ላይ ፎከስ አድርገን እኔ ላይ ምን ማድረግ አለብኝ፣ የኔ ጆርኒ እንዴት ሬስ አይደለም፣ ላይፍ የተወዳደርን አይደለም ከማንም ጋር። በእርግጥ ሶሻል ሚዲያ ዘመን ስለሆነ ሬስ እየመሰለ ነው እና ግን ሬስ አይደለም። ኢትዝ ጆርኒ የኔ ፍጥነትና የሌላ ሰው ፍጥነት የሌላ ሰው ኦፖርቹኒቲ አሁን ያገኘው የኔ ሊሆን ነገር ከተመረኩ በኋላ ሊሆን ይችላል። ያንን እንጂ ላደርገው ይችላል። ሶ ምን መሆን ነው ይሄ ሎንግ እንትኑን ማየት መቻል ነው። ሎንግ ታይም ኢፌክቱን እኔ ልን ሊያደርስ ይችላል። ይሄ በምን በኩል ይጠቅመኛል፣ በምን በኩል ይጎዳኛል የሚለውን ነገር በደንብ ማየት አለብን እና ጊቭ አፕ ላለማድረግ እንዳልነው ሆርሞናሊ ሴንሲቲቭ የሆንበት ጊዜ ነው ብዙ ጊዜ ጊቭ አፖች የሚፈጠሩት እና ጊቭ አፕ ላለማድረግ ሁሌም ለራሳችን የምንነግረው ሞቲቬት የሚያደርጋል ምን ስላት ፊውቸር አፍራሃ ብዬ ማስቀመጣት አፍራሃ መኖር አለባት። ቤተሰቦቼን ማሰብ አለብኝ፣ ኮሚኒቲን ማሰብ አለብኝ፣ ታናናሾቼን ማሰብ አለብኝ። እንትና እኮ ዩኒቨርሲቲ ገብታ እንደዚያ ሆነች እንደዛ አደረገች ማለት አሁን በጣም እየቀነሰ መጣል። የዩኒቨርሲቲ መግባት ሞራል ራሱ ምን አይተን ከእናንተ ምን አይተን ነው አትሊስት ወድ ኢቭን ፎር አወር ሴልቭስ ከኋላችን ላሉት ሴቶችን ኢንፎርም ማድረግ ይኖርብናል። እና አንድ እንትን ይለኛል የዘመድ ልጅ ነበረች እና 12 አብረን ጨርሰን እሷ እንግዲህ የ8 ቢሊዮን ሰው ሰክሰስ ተመሳሳይ አይደለም። የእሷ ሰክሰስ ወዝ አገባች፣ ትዳር ያዘች፣ ከሀገር ወጣች ምናምን እና ልጆች ወለደች እና አያታችን ኮመን አያታችን አግኝተን እንዲህ ወለደች ምናምን ተብሎ ፎቶ ነው ሲላክ ሺ ሰይድ አንቺ እዚህ ትምህርት እያልሽ ነው ብለው አጎት እንጂ እዚህ እሷ ሁለተኛውን ወለደች ምናምን ነገር ሲሉ የምር በሰዓቱ አይ ላይክ ነት ነገር ነው ውጭ ሀገር ነው ያለችው ምናምን የተሻለ አድቫንቴጅ ውስጥ እየኖረች ነው ብዬ ነው ማሰበው። ከዛ አያቴ ፖዝ አደረገች ሁሌ ማስታወሰው እና ሺ ሰይድ አህላም እኮ ዶክተር መሆን አልደረሰም፣ አፍራ ግን እናት መሆን ትደርሳለች፣ የእሷም ጊዜ ይመጣል ምናምን ስትል
ኦኬ ሁሌም ሌላ ነገር ሲመጣ እንትዝ የሚለኝ ይሄኛው እኮ ደርሰዋለሁ ይሄኛውን እኮ አልደርስም እና you need to find that በኋላችን ያሉትን እና ለሳቸው ራሱ ስል ከኋላ ላሉት እናቶች እህቶቼ ዘመድ ልጆች ላይ ለነሱ ስል ራሱ ራሴን ኪፕ ማድረግ አለብኝ። እኔ ጥሩ ነገር ማየት አለባቸው እዚህ ላይ ሆኜ ነገር በዚህ መንገድ ሂዱ በዛ ሂዱ የሚለውን እኔ ኤክስፐሪመንት አድርቻለሁ እና ያንን ለማሳየት ጠቃሚ ነው የሚሆነው እና እኛ ራሳችንን ብቻ አይደለም ማሰብ ያለብን። እኔ ሜዲሲን ጆይን ሳደርግ ቤተሰብ ሴቶች በቃ ሁሉም አክስቶች አጎት ሚስቶች ተሰብስበው ነው ምክሩን ላይ ሰጡ። በቃ አንቺ ነው የምናየው እኛ ውስጥ እንደ ተማረ ሰው ከዛ ደግሞ እንደዚህ ታድሉ አራት ነጥቶኝና ልጆቻቸውን ሁሌም በእኔ ስም የተየመቻት ትልዳለች ሶ ይሄ ምንድነው እኛን በቃ ሞቲቬት እንዲሆን ስለሚያደርገን we have to find that እንደዚህ ኢሞሽናሊ የተሻለና ነው እንትናችን ኢሞሽናል ብሬናችን ከወንዶቹ ትንሽ ይሻላል። ሲክስ ኢንስቲንክት ነው የሚባለው ስድስተኛ ሴንሳችን እንታረቃለን በኋላ ስድስተኛ ኢንስቲንክታችን አለ ገታችን ፊሊንግ ኦፍ ገት የምንለው ነገር ስላለ ሁሌም አታች ማድረግ ሞከር አለብን። ፊቸራችንንም ከኋላችን እንትን ነው እና እዚህ ጋር ስንመጣ አንድ ላይፍ አይደለም እንደዚህ አንድ ላይፍ አይደለም ያለን እና እሱ ላይ በደንብ እሱን ስንይዘው ሌሎች ገና ኦፖርቹኒቲዎችን ሶልቭ ለማድረግ እዛ ደግሞ እንዳልነው ስቶር ያልፋል ክላውድ ያልፋል ደግሞ እዚህ ላይ ለመሆን መሞከር ነው ትልቁ። እንግዲህ ያው የሴቶች ጉዳይ ሲነሳ ወንድንም ይመለከታል በሚለው ነው የምገባው። እኔ ስለ ሴቶች ሲነሳ ሴቶች የመጀመሪያ ቤተሰብ ውስጥ አስተማሪ ናቸው ለልጆቻቸው እና it is about generation ነገ ሀገሪቱን የምናስረክብ ጀነሬሽን በእነሱ ጽንስ ውስጥ ነው እና ጥሩ እናት ጥሩ ማይንድ ሴት ያላት ጥሩ አማኝ የሆነች አርቃ የምታስብ ምሁርን ነው ለሀገር የምትወልደው። ሀገር በጭባጭ ረባሽ ራሱን የማያቅ ራሱን አጥፊ አይደለም የምትወልደውና በጣም ኮንሰርን ማረገው እኔ ሴቶቻችን ያለባቸው ኃላፊነት ራሳቸውን የመቻል ብቻ ሳይሆን ከዛም አልፎ ነገ እቺን ሀገር የሚመራ ትውልድ ሼፕ የሚያረጉት የወንድ ሚና እንዳለ ሆኖ ማለት ነው ሼፕ የሚያረጉት እነሱ መሆናቸው ማወቅ አለባቸው ባይነኝ እኔ እና ለዛ I am so supportive ለሴቶች ማለት ነው በጣም supportive ነኝ እና this national issue ባጭሩ የሀገር ጉዳይ ነው እና ሴቶቻችን መጠንከር አለባቸው ማየት ያለባቸውን ኃላፊነት በቅጡ መረዳት አለባቸው። ያንን ኃላፊነት ሲረዱ ነው የትኛውንም ቻሌንጅ ተጽዕኖ አቋቁሞ የሚያልፉት። አንደኛ ይሄ ነው። ሌላኛ ደግሞ እስካሁን ያወራ ነው ላይ ኮሜንት ለማድረግ ነው። እንግዲህ ዛሬ እያወራን ያለ ነው ስለ ፒር ኢንፍሉዌንስ ዙሪያ ነው እና ፒር ኢንፍሉዌንስ it is all about influence maybe it is positive or negative ሊሆን ይችላል እና ምን ብያምናለሁ we can lead by change by being example እነዚህ መጥፎ የሚባሉ ሰዎች ራሱ መሸሽ ማርጂናላይዝ ማድረግ ማቋሸሽ ሳይሆን ራሳችን አሪያ በመሆን እነሱ ወደኛ ይሄ it is all about attraction አንዱን ይስባል ከፍተኛ ኃይል ያለው ወደ ሌላኛው ሄዶ አይቀርም። ስለዚህ አሪያ ሆነ ኤግዛምፕለሪ ሆነ ወደ ጥሩ መንገድ ሰው እንዲመጣ አንተ አካባቢ ላይ ኢንፍሉዌንስ ስትፈጥር የራስህን ህይወት ብቻ ሳይሆን የብዙዎችንም ትቀይራለህ እና ሊያሳስበን የሚገባው ሌጋሲያችን መሆን አለበት። ልክ አፍራ ቅድም እንዳለችው የሷ ህይወት የሷ ብቻ አይደለም ከጀርባዋ የተቀመጡ እህቶቿ እሷን ያያታል። የሷ ውድቀት ብዙዎቹን ዲስካሬጅ ያደርጋል እና እኔ የትምህርት ጉዞዬ ውስጥ ማይ አካዳሚክ አቺቭመንት ይጠብቃል ሰው እና 12 ጨርሰን ዩኒቨርሲቲ ስንገባ ወላሂ ነው የምልሽ በጣም ሊያሳስበኝ የነበረው ነገር ሁሌን ነገር ነበር ከራሴ ድሪም በላይ አንደኛ በጀርባ ያሉት የሀገሬ ልጆች ተማሪ የሚያውቁኝ በጣም የሚያደንቁኝ ልጆች እነሱ ነበር በጣም የሚያሳስቡኝ። ሁለተኛ አባቴ ከልጅነቴ በጣም ማይንድ ሴቴ ላይ እየሰራ ብዙ ትልቅ ነገር ከኔ ስለሚጠብቅ ዱዓውላ ተነስቼ ሳረግ አላህ ሰትረኝ ለነሱ ብለ የሚገርምሽ አላህ ሰትሮኛል አልহামዱሊላህ
ያ ልጆች ብዙ ልጆች ነው ከጀርባ የወጡት። የሚገርምሽ ወንድሜ የሰራውን ነጥብ እኔ አላመንኩትም። ሪሊ እሱ ነው ብዬ ነው የጠየቁት። ምክንያቱም እኔ አልሰራሁትም ያንን ውጤት፣ ግን መንገዱን ከፍቼለታለሁ እና እሱን ነገር ስለ ሌጋሲ ስላለ እኛ የምናደርገው ዲሲሽን ህይወት ላይ ብዙ ተጽዕኖ ይፈጥራል ሌሎችም ላይ በሚለው እሱንም ኮንሲደር ማድረግ አለብን። በአካባቢያችን ፖዚቲቭ ኢንፍሉዌንስ መፍጠር አለብን እንዳይነኝ። ወንዶችም ደግሞ በዚህ አጋጣሚ ላስተላልፍላቸው መወደው ለሴቶች ሰፖርት መሆን አለባቸው እና ለነሱ መርሲ ማሳየት አለባቸው እና ብዙ ጊዜ ያው ብዙ ነገር እንሰማለን አይደል? ግን በዚህ ወይ ኮሚኒቲ ልንገነባ አንችልም። በዚህ ማለት እኛ ኮሚኒቲ ልንገነባ እንችላለን። ኤቭሪ ውመን ሴፊቲ የሚሰማበት ኮሚኒቲ መገንባት የሚችለው ወንዶቹን ሰፖርት ሲሆን